እሺ ወገኖች ጌታ ጸጋውን ያብዛል። ወንድማችን ተሴ መልካም ጥሩ የምንማርበትን የእግዚአብሔርን ሀሳብ እግዚአብሔር እንደ አበራልህ መጠን አገልግለሃል። እግዚአብሔር ይመስገን። እንግዲህ በዚህ ቤተ ክርስቲያን ያለውን ነገር እንዳልከው ነው። በጣም ሰፊ ነው። በጣም በቀን ወስነን እንደዚህ እንትን የምንለው ነገር አይደለም እና ስለዚህ ሶስቱ ምዕራፎች ማለት ካለባቸው በስርዓት ጊዜ ሰጥተን ሳንወሰን ማለት ነው፣ በህግ ሳንወሰን እስከ ወሰንን ድረስ ማለት ነው። ሶስቱም ምዕራፍ እናያለን እስከተባለ ድረስ ሶስቱም ምዕራፍ ጊዜ ሰጥተን ቅዳሜዎች መጨመር ካለባቸው ጨምረን በደንብ ተምረን ልናልፍ ይገባል ማለት ነው እና አሁን በዚሁ በሰርዴስ ቤተ ክርስቲያን ባለው ጉዳይ ላይ እንነጋገራለን ማለት ነው። እግዚአብሔር ያስረዳችሁን ነገር ታካፍሉናላችሁ ማለት ነው። አሁን በሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ ይላል። ስለዚህ ስራህን አውቃለሁ ይላል። ሕያው እንደመሆን ስም አለ፣ ሞተህማል። ምን ማለት ነው? እንደገና ደግሞ ስራ በአምላክ ፊት ፍጹም ሆኖ አላገኘሁትም፣ የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። ሞተሃል። የሆኑ ደግሞ ትንሽ ጭላንጭል ነገሮች አሉ ማለት ነው። ሊጠፉ ልጥፋ የሚሉ እና እነሱን አጽና አይጥፉብህ አይነት ነገር ይመስላል እና እነሱ ጠፉ ማለት በቃ የለህም ማለት ነው አጠቃላይ በቃ። እና እስቲ በዚህ ነገር ላይ እግዚአብሔር ያስረዳችሁን ነገር ምንድነው? ክችን ውስጥ ነው ያለውና እንትን እየሸተተ አስቸገረን እኮ። እሺ ቀጥል ወንጌላዊ ተመስገን። ሰላም ነው ሁሉም? ጌታ ይክበር። ጌታ ጸጋውን ያብዛላችሁ። የምንጠብቀው ጌታ በክብር ይመጣል። ተስፋችን እሱ ነው። ኢየሱስ ጌታ ነው በነገር ሁሉ። ጥሩ ሀሳብ ነው። እንግዲህ እኔም በህግ ሳንያዝ ቀስ ብለን ብናጠናው በጣም ብዙ ሰፊ ክፍል ነው ራሱ ያሉ ክፍል። የምንሮጥበት ምክንያት ምንም ነገር የለም። መጽሐፍ ነው የምናጠናው። ሌላም ጃምፕ አድርገን ሌላም ብንሄድ እኮ ሌላም ቦታ መጽሐፍ ነው የምናጠናው። ይህ ክፍል ራሱ በጣም ብዙ ሰፊ ነገር ያለበት ክፍል ነው እና በሰርዲን ወዳለች ቤተክርስቲያን ብለው ነው የሚጀምረው። ከዛ በኋላ ነው እንግዲህ ስራህን፣ ብዙም ጊዜ ባለፈው እንዳልኩት ስራህን አውቃለሁ ብሎ ስራውን መቼም ሁሉን የሚያውቅ የሚመረምር ጌታ ስለሆነ አንዳንዴ አንታወቅ ነው የሚመስለን። ሕያው እንደሆንክ እስም አለህ ሙተህም አለ። ይህ በጣም የሚገርም ነገር ነው። ይህን ቃል የተጠቀመው ለፈሪሳውያን ነው ብዙን ጊዜ ተጠቅሞበት የነበረ። እነሱ ገና ዳግም ላልተወለዱ ሰዎች የተጠቀመበትን ቃል ነው። አሁን ደግሞ ቤተክርስቲያን ውስጥ እንደገና የቆመች መስላት፣ ግን ሞት ማለት እኮ በራሱ መለየት ነው፣ ከእግዚአብሔር የተለየ ማለት ነው። በሌላ አነጋገር ሰው ቁሞ እየሄደ የቆመ መስሎት ግን የአምልኮ መልክ ይዞ እያመለከ እያገለገለ ግን ከእግዚአብሔር ጋር የለም። ይህ በጣም የሚደንቅ ነገር ነው። ከእግዚአብሔር ሕልውና የወጣ ማለት ነው። ይሄን አሁን ያስቸገረን ደግሞ ሰው ያን ነገር ከለመደው ይገርማቸዋል፣ መገሰጽና መመከር አይችልም። ልክ ነኝ ነው የሚለው፣ ፈጽሞ አይመለስም። ይሄ ነው በጣም ደግሞ አስቸጋሪው። ጽድቅ ነው የሚመስለው። ከዛ በኋላ እንደውም ፋትና መግደልን ራሱ እንደ ጽድቅ አድርጎ ነው የሚመስለው። ተንኮልን ራሱ እንደ ጽድቅ ይመስለዋል።
ይሄ በጣም አስቸጋሪ ነው፣ መንፈስ ቅዱስ ካልመራ በስተቀር። የሚገሰጹ ትህትና፣ ርኅራኄ ያላቸው ሰዎች፣ ህሊናቸውን የሚያዳምጡ በመንፈስ የሚመሩ ሰዎች እንዴት የታደሉ ናቸው አልኩኝ። ከእግዚአብሔር ጋር ያሉ ናቸው። ሕያው የሆኑ ሰዎች ናቸው። ተስፋውን የሚያዩ ናቸው። እምነት፣ ተስፋ፣ ፍቅር ያላቸው ሰዎች ናቸው። ይህ ሰው ግን የቆመ ነው የሚመስለው፣ ግን ኦልሬዲ ሙተሃል። በጣም ገርም። ግን ስራ አለው። ስራህን በአምላኬ ፊት ደግሞ ምን ሆኖ አገኘው? ፍጹም ሆኖ አላገኘሁትም ማለት ደግሞ በሌላ አነጋገር እየሰራ ግን ፍጹም አይደለም። በሌላ አነጋገር የሚሰራው ነገር ፍጹም አይደለም። በጣም ይገርማል። የነቃሁን ይላል። የነቃሁን ምን ማለት ነው? በጣም የሚገርመው ይህንን ከተናገረ በኋላ ደግሞ እንዲነቃ እንደገና እንዲመለስ እድል እየሰጠው ነው። ይህን በስፒሪቹዋል ነገር የሞተውን ሰው እንደገና ተመልሶ ወደ ንስሐ እንዲመጣ ጥሪ ማድረግ ይሄ በጣም መታደል ነው። ራሱ ትልቅ እድል ነው። ምሕረቱን በጣም ያሳያል። ይሄ ራሱ የነቃውን ይላል። ሊሞቱ ያላቸውን እንደገና የቀሩትን ነገሮችን አጽና፣ እንደገና ተመለስ፣ ፈጽሞ ሁሉ ነገር ዴድ ሆኖ አንድያህን እንዳጠፋ ከምጠፋ ተመለስ፣ ንስሐ ግባ ነው በሌላ አነጋገር። ደስ የሚለው ግን እንግዲህ ይላል እንዴት እንደተቀበልክና እንዴት እንደሰማ አስብ። ብዙ ጊዜ መንፈሳዊ ነገር ቅዱሳን በደንብ አስታውላችሁ ከሆነ በመንፈሳዊ ዓለም ውስጥ እንዴት እንደሰማንና እንዴት እንደዳን ስንረሳ ነው ወደፊት መሄድ ማንችለው። ይህም ጴጥሮስ ሁለተኛ ጴጥሮስን በደንብ አድርጎ ነው የሚናገረው። ይገርማቸዋል። ሰው የቀደመ ኃጢአቱን ይቅር መባሉን ይረሳል ይላል። እግዚአብሔር ትላንት ከየት እንዳወጣን መርስ ከረሳን የግብፅ ሰዎች ከግብፅ የወጡት የእስራኤል ሕዝቦች ምድረ በዳ ላይ እንዲቀሩት ለምንድን ነው? ከየት እንዳወጣቸው ቀይ ባህርን ከፍሎ ማውጣቱን ሲረሱ ነው። ፈጥነው ረሱ ይላል። የፈጥኖ መርሳት፣ ትላንት እግዚአብሔር ያደረገው መርሳት ወደፊት መሄድ አይቻልም። በጣም አደገኛ በሰው ሕይወት ውስጥ ያየሁት ይሄ ነው። እግዚአብሔር ትላንት ከየት እንዳወጣ አሁን እዚህ ወደ አሜሪካ የመጡ ሰዎች በተለያየ ድህነት በተለያየ ስቃይ ውስጥ አልፈው መጥተው እዚህ ከደረሱ በኋላ ያዘኝ ልቀቀኝ ነው የሚሉ። ልክ የተፈታ አህያ ነው የሚመስሉት። ትተው ጌታን ይሄዳሉ እና ግርም ነው የሚለኝ። ከየት ነው የወጡት ብዬ ሳስብ ግን በጣም አስጨናቂ ከሆነ ነገር ወጥተው ነው የመጡት። ይሄ በጣም የሚገርም ነገር ነው እና የወጣነበትን ከረሳን እሱ አደገኛ ነገር ነው። ይህም ብዬ ሌሎች ልስጥ። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀው፣ ንስሐም ግባ። ውይ እንዴት አይነት የምሕረት አምላክ ነው ያለን! ጌታ የተባረከው ኢየሱስ ጌታ ነው። ተመለስ ነው መልስ፣ አስብና ያንን ነገር እንደገና ተመልሰ ንስሐ ግባ። እድል ሰጠው እኮ። ይሄ ነው ትልቁ። ቀጥ ብለን ከየት እንደወጣን እኔ ደስ የሚለኝ ሁልጊዜ በሕይወት ዘመኔ ብዙ ወንድሞች ወደ 6 ወንድሞች አሉ። አንድ ነው የቀረው። በሙሉ አልቀዋል። ሁሉም ተገድለው ነው በጥይት በምን አልቀዋል። ጦርነት ባለበት አገር ውስጥ እርስ በርስ በሚጋደል አገር ውስጥ ነው የተወለድኩት። ከዛ ውስጥ የወጣው ሰው ስለሆንክ ሁልጊዜ እደነቃለሁ። ደግሞ ልገደል በትንሽ ደቂቃ ውስጥ ገዳዮች አግኝተውኝ አልፌያለሁ። በእንደዚህ አይነት ነገር ውስጥ ያለፍኩ ሰው ስለሆንክ ዝም ብዬ ያንን ነገር ወደኋላ ዘወር ሳስብ ለዚህ ነው እንዲያዳንከኝ እላለሁ፣ እገረማለሁ። እና ለዘላለም ሕይወት አስበህ ያዳንከኝ ያንን በፍጹም ረሳው አይደለም። ጌታ የተባረከው። ስለዚህ ቅዱሳን ወንድሞች ወደኋላ ዘወር ብለን ከየት እንደወጣን ማናስብ ከሆነ ከየት እግዚአብሔር እንዳዳነን ማናስብ ከሆነ ወደፊት መዳን አንችልም። ይህ ትልቅ ነገር አለው። እንደው በሕይወት ዘመን ያየሁት ነገር እንግዲህ ባትነቃ ይላል እንደ ሌባ እመጣብሃለሁ። ይሄ እንደ ሌባ እመጣብሃለሁ የሚለውን ራፕቸር ንጥቀቱን እንትን አይመስለኝም። ምናልባት እዛ ላይ ቀጣችኋለሁ የሚል ስላለ ከኋላ ስናጠና ባለፈው ያየ ነው። ቅጣትም ስላለ ለቅጣትም ድንገት ይመጣል እኮ። የቅጣቱንም ጭምር ነው መስሎ የሚታየኝ እዚህ ላይ
እመጣብሃለሁ በማንኛው ሰዓት እንድመጣ ከቶ አታውቅምና ይላል። እመጣብሃለሁ ምክንያቱም ቅጣት አለ። ቅጣት ስላለ ወይም ደግሞ ሞት ሊመጣ ስለሚችል አታውቅምና። አዎ ምክንያቱም የመዳን ቀን ዛሬ ነው። ሰው ዛሬ ራሱ ንስሐ ገብቶ ካላስተካከለ ሞት ሊመጣ ይችላል። ሞት ከመጣ ደግሞ ከነ ኃጢአቱ ከሞተ አለቀ፣ ወደ ሲኦል ነው የሚሄደው። ስለዚህ ነገር ግን ልብሳቸውን ያላረከሱ በሰርዲን ጥቂት ሰዎች ከአንተ ጋር አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። በጣም ጌታ የተባረከው ቅድም ወንድማችን ይናገር ነበረ ፓስተር። በዘመናት ሁሉ እግዚአብሔር ራሱን ያለ ምስክርነት አልተውም ይላል መጽሐፍ ቅዱስ። ሁል ጊዜ በጣም ይገርመኛል። ምንም በሌለበት በእነ ኤርሚያስም ዘመን ኤርሚያስ ነበረና በተለያየ ዘመን ፈጽሞ ራሱን ያለ ምስክርነት ያልተው አምላክ ነው አለው ሰው ሁልጊዜ። አሁንም በዚህ ዘመን ነገሮች ሁሉ አለቁ ምናምን እንላለን። አሉ ሰዎች አሉ፣ ምንም አናውቃቸው የሆኑ እንጂ የተደበቁ ሰዎች ለእግዚአብሔር የሚቀኑ ሰዎች እንዳሉ እርግጠኛ አሉ። ጌታ ይባረክ። ራሱን ያለ ምስክርነት ያልተው አምላክ ስላለ እና ምንድን ነው ድል ለነሳው ነው የሚለው። ድል ለነሳው እንግዲህ ልብሳቸውን ያላረከሶች አሉ ብሎ እዛ በኋላ ድል ለነሳው። በዚህ መጽሐፍ ላይ ለሰባቱም ቤተክርስቲያን የተጻፈ መጽሐፍ ቢኖር ተደጋግሞ የተጻፈ ድል ለነሳና መንፈስ ለአብያተ ክርስቲያናት የሚለው ነው የተደጋገመው። ለምንድን ነው 7 ጊዜ የተደገመው? በቃ ማህተም ነው። በቃ ድል መንሳት ነው እንጂ የሚያሻግረው አይ እግዚአብሔር ቅድም ወንድም ይል ነበር ሲሰርዝ ሲደልዝ፣ አንዴ የጻፈውን አይሰርዝም አይደልዝም ምናምን ይላሉ እነዛ ዋን ሲውፈረወር የሚሉ ሰዎች ነው። ስምህን ከህይወት መዝገብ ሰርዘዋለሁ ካል ሰርዘዋለሁ። ለምንድን ነው ሙሴንም እንደዛ ብሎ የተናገረው? እኔን ሰርዘኝ ስል እንደውም እኔን ነው ሰርዘኛል። ህዝቡን ከህይወት መዝገብ ሰርዝ ስል ሙሴ ራሱ እኔን ሰርዘኝና ህዝቡን ተዋል ማለደ። ስለዚህ ምን ለማለት ነው? ድል የነሳውን እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከህይወት መጽሐፍ አልደመስስም ነው። አልደመስስም፣ መደምሰስ አለ። በአባቱና በመላእክቱ ፊትም ለስሙ መሰክርለታለሁ ይላል። በመላእክቱ ፊትም መሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው መንፈስ አብያተ ክርስቲያናት መንፈስ ማዳመጥ ካልቻለች የትም መሄድ አትችልም ለማለት ነው። ጊዜ ወሰድኩኝ። ኢየሱስ ጌታ ነው። በጣም ሰፋና ሰፊ ነገርና ብዙ ነገር ያለበት የታሸገ ነገር ያለበት ስለ ዘመኑ ሁሉ የሚናገር ቦታ ነው። ማይክ ፍሬ። እሺ ወንጌላዊ ተመስገን፣ ጌታ ጸጋውን ያብዛልህ። በስፋት አንተም አብራርተህ አስቀምጠሃል። ሌሎች ወገኖች በዚሁ ምዕራፍ ላይ በዚህ በሰርዴስ ቤተክርስቲያን ዙሪያ ባለው ላይ እግዚአብሔር ይህን ፓርት ይህን አስተምሮኛል እና ቅዱሳን ይህን መረዳት አለባቸው፣ እግዚአብሔር ሐሳብ እንዲህ ነው የሚለው የምትሉት ነገር ካለ እንግቡና አካፍሉን። ያው እንደመሆነ ስም አለ ሲልስ ምን ማለት ነው? ስም አለ ማለት ስም አለ ሰው ሁሉ የሚያጨበጭብልህ ልትሆን ትችላለህ። ሰው ሁሉ ጉድህን ላያውቅ ይችላል። እኔማ ማቀውን እኔ ያየሁትን ያላየ ሁሉ አንተን ሕያው አድርጎ ሕያው እንደመሆነ ስም ሰጥቶ አቤት ከሌ እየተባልክ በውጭ ምናልባት የምታደርጋቸው ውጫዊ ነገሮች ሕያው እንደመሆነ አስመስለው ሊሆን ይችላል። ስም አለ አይነት ሊሆን ይችላል እንጂ በእግዚአብሔር ዘንድ ስም አለ ሊሆን አይችልም። ይኸው እየነገረው ነው እግዚአብሔር ጌታ ኢየሱስ ክርስቶስ። ሕያው እንደመሆነ ስም አለ እኮ ለኢየሱስ አይደለም። ለኢየሱስማ ሞታል ነው በግልጽ እንደምናየው ማለት ነው።
ስለዚህ ሰው ይሄ ቸርችቱ ወይም መሪው የተጽናናበት ራሱን የባረከበት ስም ሕያው እንደመሆኑ እንዳለው የሚያመለክት ሲሆን እንግዲህ ለዛ ደግሞ የራሱ የሆነ ስም የሰጠው አካል ይኖራል ማለት ነው። እና ስለዚህ አንዳንድ ጊዜ ይሄ ነገር ያታልለናል ማለት ነው። የኛ መመዘኛ እግዚአብሔር ብቻ ነው። የኛ መመዘኛ ቃሉ ነው እንጂ በዙሪያችን የከበቡን ሰዎች ስላጨበጨቡልን እንደዛ አይደለም። አሁን ይታለላሉ፣ በሃይማኖትም በፖለቲካውም ሰዎች ይታለላሉ። የሆነ ሰው ከከበባቸውና በቃ ቲፎዞ ከሆነላቸው በቃ መመለስ በዛው ይቆያሉ ማለት ነው። ይሄ ሁሉ ደጋፊ ካለኝ በቃ ብለው ራሳቸውን አይመረምሩም። ሌላው የሚነጫነጭ አካል ወይንም ክፍል ካለ አይሰሙትም። እነሱ የሚያስቡት ደጋፊዎቻቸውን ብቻ ያስባሉ ማለት ነው። እና ስለዚህ ሕያው እንደመሆን ስም አለ የሚለው በጣም ቀላል ነገር አይደለም። አታላይ ነገር ነው ማለት ነው። የሚያታልል ነው፣ የሚያስት ነገር ነው ማለት ነው። ግን ለእግዚአብሔር አይደለም፣ ለግለሰቡ ነው። ግለሰቡን ደግሞ ያው እንደመሆኑ እንዲያስብ ያደረገው ደግሞ የራሱ መንገድ ነው። ዙሪያው የከበቡት የተቀበሉት የሱን አካሄድ የተቀበሉ ሁሉ በቃ ዛሬ እኮ መሪ ክፉም ይሁን ደግ ምንም አይነት ይሁን ተከታይ አያጣም። ተከታይ ስላለው ራሱን ልክ አድርጎ ይወስዳል። የሚገርም ነገር ክፉም መሪ መልካሙም መሪ ብቻ እንደ መመዘኛ አድርጎ የሚወስደው ያለውን ተከታይ ነው። ተከታይ ይኑረኝ እንጂ ነው በቃ ልክ ነኝ። ተከታይ ካለኝ ልክ ነኝ። መመዘኛው እኮ ተከታይ አይደለም፣ የተከታይ ብዛት አይደለም። ስለዚህ እስቲ እግዚአብሔር በውስጣችሁ ያስቀመጠውን ነገር በእርግጥ ብዙ ነገር ወንጌላዊ ተመስገንም ፓስተር ተሰማም ብዙ ብላችኋል። በጣም ኢምፖርታንት ነገር እና እስቲ ቁጥር 3 ላይ እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም የሚለውን ይሄ ነገር ያውም ሞትሃል እያለ ከላይ አይታችሁ ከሆነ ሞትሃል፣ ስለዚህ ንቃ፣ በሕይወት ኑር እያለው ነው። አይ አልነቃም፣ አልሰማህም፣ ንስሐም አልገባም ተብሎ የሚመጣው ቅጣት ወይም ደግሞ ጌታ የሚመጣብን አመጣጥ እንደው ለመልካም ሊሆን ይችላል፣ ለሕይወት ሊሆን ይችላል። ይህንን ሞታል የተባለውን በሕይወት የሚቀይር ሊሆን ይችላል። ይሄኛው ቁጥር 3 ላይ ያለው በማናቸውም ሰዓት እንደመጣ አታውቅም የሚለው እኮ ሌሎች ነገሮችም ቢኖሩ የጌታን የመምጫ ቀን እኮ አናቅም አይደል? ስለማናቅ መቼም ሊመጣ ይችላል። ለዚህ አይደለ እንደ ወንጌል ላይ ተዘጋጅታችሁ ኑሩ፣ በምን ሰዓት እንደመጣ አታውቁም የሚለው ስለ ምጽአት አይደለም? ከአባት በቀር ልጅም ቢሆን እያለ መላእክትም ቢሆኑ አያውቁም የሚለው ስንት እኮ ኮንዲሽኖች ገና ይሄ ይደረጋል የሚባሉ ነገሮች እያሉ እኮ ነው አታውቅም የሚለው። ስለዚህ ብዙ የታቀዱ ነገሮች እያሉ ብዙ የሚሰሩ ነገሮች እያሉ እኮ ሁሉ እኮ ሊቆም ይችላል። ምንም ችግር የለበትም ጌታ። ሁሉ ቆሞ መጨረሻው ነው ብሎ ከወሰነ በቃ ሌላው እኮ የተባለው ነገር በሙሉ ስለኛ ነው። ምንም እንትን አይደለምና ይሄ ቁጥር 3 ላይ ያለው እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንደመጣብህ ከቶ አታውቅም የሚለው እንደው ቅጣት ነው ብለን እንደው ወይንም ተግሳጽ ነው ብለን ከዚህ በላይ ተግሳጽ አለ?
ያውን እየገሰጸ ነው ያለው እና ይሄ እመጣብሃለሁ የሚለው ያስፈራል ለማለት ፈልጌ ነው። እና እንዴት አያችሁት? እስቲ አላችሁ እድሜ ግባ። እሺ፣ ሰላም ሰላም ቅዱሳን እንደምን ከረማችሁ? ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው። ጌታ የተባረከ ይሁን። ኢየሱስ በክብር ይመጣል። ጌታ ይባረክ። ሃሌሉያ። ወገኖች ማለት የሚገባውን ነገር ብሏል። ያው እንዲሁ አሁን ዘና ያነሳውንም ካፒታላይዝ ለማድረግ ካልሆነ በስተቀር ይሄ እንደ ሌባ ይመጣለው የምለው በደንብ የዳነ ቤተ ክርስቲያን የክርስቶስን ዳግም ምጽአት ማሰብ፣ መትጋት፣ መጠበቅ፣ መናፈቅ እንዳለባት እንደሚገባ ይሄ ደግሞ በዚች ቤተክርስቲያን ላይ ጎሎ ስለታየ ይህንን የማመላከት ጉዳይ የማሳሰብ ጉዳይ ነው። ምክንያቱም የክርስቶስ መምጣት የተመሰረተው በቤተክርስቲያን ንስሐ መግባትና አለመግባት ላይ ስለሆነ ቤተክርስቲያን ወይንም የክርስቶስ አካል የሆኑ ቅዱሳን ሁል ጊዜ ኢንዋርድ ሉኪንግ ሊኖረን ሁል ጊዜ ራሳችንን ልናይ ራሳችን ስናይ ደግሞ በሰማይ ካለው ስፍራና ክብር እዛ የመሆን እዛ የመገኘትን መብት ሜንቴን ለማድረግ ምክንያቱም ንስሐ ራስን ማየት ሁል ጊዜ የቆሸሸ የተጎዳ ክርስቶስ የማይሰጥ ፓርታችን ነገራችንን ውሏችንን አካሄዳችን ሁሉ በንስሐ እንድናጥብ ሁል ጊዜ የዳነ ለደህንነቱ ይጠነቀቃል። እንዴት እንዳገኘው ስለሚያውቅ ማለት ነው። መዳናችን በጌታ ችሎታ፣ በጌታ ክብር፣ በጌታ አሸናፊነት የሚያስመካና የሚያስኮራ ነው እንጂ የምንመጻደቅበት የኛ ጉዳይ አይደለም፣ የኛ ድርሻ አይደለም። ስለዚህ ሁል ጊዜ እንዳለ እሱን እንደሸተተ ጽድት እንዳለ ጌታን እንዳስደሰተ ማንነታችን፣ መኖራችን፣ ህይወታችን እሱን የሚያሳይ መዓዛ እንዲኖረን ንስሐ ሁል ጊዜ አስፈላጊ እንደሆነ ጠዋት ንስሐ ገብቻለሁ፣ ትናንት ንስሐ ገብቻለሁ፣ ሰሞኑን ጸልያለሁ የምንል ሳይሆን ሁል ጊዜ ደካሞች ስለሆንን ምንም እንኳን የተለየ የሚሰማን ነገር ባይኖር እንዲህ በድፍረት አደረግን የምንለው ባይኖር በስህተትም ብዙዎችን የሚያስት አነጋገር፣ አካሄድ ውሏችን በማንጠበቅበት ስፍራ ሆኖ ሊሆን ስለሚችል ንስሐ መግባት ደግሞም የተሰማን ሌሎች የተሰማቸው ካለ ደግሞ በደንብ እየጠራ ነው እየገለጥ ነው ሳንሳሳ ለማንነታችን ሳንመጻደቅ ንስሐ ልንገባ እንደሚያስፈልግ ይህንን ንስሐ ደግሞ የማይገባ ከሆነ ቤተክርስቲያን ንስሐ መግባት አለመግባት በጣም ወሳኝ ነገር ስለሆነ ስለዚህ እንደ ሌባ እመጣለሁ የሚለው በአዲስ ኪዳን ውስጥ
በተለያዩ ስፍራዎችም ተጠቅሷል። ክሊርሊ የሚያስቀምጠው የክርስቶስን ዳግም ምጽአት ነው። ሌባ እየጮኸ በዚህ ሰዓት እመጣለሁ ጠብቀኝ እስቲ ታያለህ፣ አንተ ወንድ ከሆንክ እስቲ እንዳትተኛ ወይ እንዲህ አትሆን እያለ አይመጣም። ሌባ ሹልክ ብሎ ባልታሰበ ባልታወቀ በተዘናጋ ወቅት ይመጣል። ስለዚህ አትዘናጉ፣ ህይወት ይሰረቃል። ይሄ የተገኘው ሰማያዊ ህይወት፣ ይሄ ዘላለማዊ ህይወት ሊወሰድስ ይችላል። ሌባ ድንገት መጥቶ ውድ ውድ የሆኑ ንብረቶቻችንን ሊሰርቅ እንደሚችል የምንሳሳለትን የምንጠነቀቅለትን ነገር ሁሉ እኛ በተዘናጋን በተኛንና ነቅተን ባልጠበቅን ሰዓት መጥቶ እንደሚወስደው ሁሉ ይሄ የተቀበልነው ህይወት ልንጠቅ ይችላል፣ ንስሐ ባለመግባትና ባለመዘጋጀት። ስለዚህ የክርስቶስን ዳግም ምጽአት ነው ክርል የሚያስቀምጠው። ይህንን ምዕራፍ 16 ላይ ይደግመዋል። ምዕራፍ 16 ቁጥር 15 ላይ ማቴዎስ 24 ያየነው እንዳለ ይህንን ነው የሚያሳየው። አንደኛ ተሰሎንቄ ምዕራፍ 5 ይህንን ያሳየናል። ይሄ እንደ ሌባ እመጣለሁ፣ እንደ ሌባ ቀኑ እንደ ሌባ እንዳይመጣባችሁ እያለ የሚያስጠነቅቀው እዚህም እንደ ሌባ እመጣብሃለሁ ያለ ለቤተክርስቲያን ለአካሉ ነው። በዛ ቤተክርስቲያን ላይ እየታየ ያለው ነገር አሳሳቢ ስለሆነ ከዚሁ ጋር ቀጥልና ቁጥር 4 ላይ ነጭ ልብስ ለብሰው ይላል። እነዚህ እነማን ናቸው? ነጭ ልብስ የሚለብሱና የለበሱ በክርስቶስ የዳኑ የተመለሱ የክርስቶስ ንብረት የሆኑ የተበዡ ከሞት ከኃጢአት በዋጋ የተበዡ የተገዙ ቅዱሳንን ነው። ቁጥር 18 ላይ ምዕራፍ 3 ቁጥር 18 ላይ እዚሁ ላይ ከዚህ ኩል ጊዛ ነጭ ልብስ የለበሰ ማንነትን እንድታይ እንድትመለከት የራስን እንድትለይ ኃጢአትና ጽድቅን ሞትና ህይወትን ጥፋትና የዘላለም ህይወትን እንድትለይ ኩል ጊዛ እያለ ይቀጥላል። ምዕራፍ 6 ላይም እንደዚሁ ይቀጥላል። ምዕራፍ 7 ላይም ራእይን እያየን ብንሄድ እነዚህ ነገሮች ይደጋገማሉ። ይሄ ነጭ ልብስ የሚለው ነጭ ልብስ ማለት በክርስቶስ ደም የነጹ የተበዩ፣ ምክንያቱም የክርስቶስ ደም ኃጢአትን፣ የኮተትን፣ ሽታን፣ ክፋትን ሁሉ አስወግዶ ንጹህ ነጭ እንደበረዶ ያደርጋል። የእሱ ማንነት ያ ስለሆነ ወደዛ ያስጠጋል። ስለዚህ ኤክስፔክት የሚደረገው ከኛ ይሄ ነው። ቁጥር 5 ላይ ከህይወት መጽሐፍ የሚል አለ፣ አልደመስሰውም። ቅድም ወገኖች በሚገባ አስቶታል። ይሄ መዝገብ ይሄ ህይወት መዝገብ እንደው እግዚአብሔር በእጁ መጽሐፍ ነው። ይሄ ነገር ቅድም ማን እንደሆነ አላውቅም ሲያነሳ ነበር። በዘጸአት ምዕራፍ 32 ቁጥር 32 እና 33 34 ይህንኑ ይላል። ስለ ህይወት መዝገብ ይናገራል። ህይወት መዝገብ ህይወትን ያገኙ በህይወት የሚቀጥሉ ተመዝገቡበት ተለይቶ አቴንድ ኮንቲኒየስሊ አቴንድ እያደረጉ መሆናቸውን ሃሌሉያ የገዛ ባለቤት የሆነው ዜግነትን የሰጠው የዛ አገር የምድሪቱ የሰማዩ ሃሌሉያ ደግሞ የሰማዩ መንግስትና ሀገር ገዢ
የዛን ሀገር ዜግነት መብት ያገኙት ዝርዝር ያለበት ነው። ማን ባለበት አለ፣ ማን ጎደለ፣ ማን ተንገዳገደ፣ ማን ጫፍ ላይ አለ፣ ማን ደግሞ ተጠጋ ወደ ልብ፣ የማን ህይወት ዳበረ። ይሄ ማለት ነው ህይወታችን በየቀኑ ነው የሚጨምረው የሚያድገው ወደ ክርስቶስን እስከ መምሰል። ክርስቶስን እስከ መምሰል ማን ነው የተጠጋ ያለው የሚለውን ነገር አተን የሚያደርግ እግዚአብሔር የተባረከ ይሁን። የሰማያዊ አይገርማችሁም? ዜግነት የሚመዘገብበት መዝገብ ነው። በምን መልክ ነው የሚመዘገበው? እንዴት ነው የሚመዘገበው? ማን ነው የሚጽፈው? እሱን እኛ ምን አገባን? ነገር ግን በህይወት መዝገብ ላይ መጻፍ አለ። የዜግነት ጉዳይ ነው። ይህን ያክል ሚሊዮን ዜጋ አለኝ፣ ይህን ያክል ነዋሪ አለኝ ስል ምድራዊ ሰው እንኳን በየቀኑ የሚወለደውን በተለየ መልኩ ብሎ ሳይሆን ፕሮግሬሽን እየሰራ ነው። ጌታ ግን እያንዳንዳችን ያቀናል። ዛሬ የዳነው ድኖ ወደ እሱ የተጠጋ ያለው ያፈገፈገ የደከመ የሞተ ነገር ግን መሞቱን እስከማያውቅ ድረስ ስም ይዞ የሚኖር በስሙ ብዙ የሆነ የሚመስለው ትንሽ የሆነ ህይወቱ ትንሽ የሆነች ከጌታ ጫፍ ደርሶ ደምዝዞ የተጻፈው መዝገብ ላይ ስሙ እስከማይነበብ ድረስ ጫፍ ደርሶ በቃ የሆነ ጭላንጭል የቀረች ነገር አለ። እሷን ጠብቅ ሞታል። ይህንን ነው የምለው። ስሙ ከዚህ መዝገብ ላይ የተደመሰሰ ሰው ዜግነቱን ያጣ ማለት ነው። የሰማያዊ ዜግነት ከማጣት እግዚአብሔር ይጠብቀን፣ እሱ ይጠብቀን ወገኖች። ለዚህ ደግሞ እንትጋ። ስማችን ሁል ጊዜ በህይወት መዝገብ እንዳለ ህይወታችን ነጣ እያለ ወደ እሱ የተጠጋ ሰውን ሳይሆን እሱን የማያስጸይፍ እየሆነ የተጠጋ መሆኑን ሰውን ለማስደሰት እያመቻመችን አሜን አሜን እያልን እየተመሳሰልን ከመጥፋት ጌታ ይጠብቀን። ኖረን የኖርን እየመሰለን ሞተን እንዳንገኝ ሁል ጊዜ በህይወት መዝገብ ላይ በህይወት እንድንኖር ከእርሱ ጋር እንድንኖር ጌታ ይርዳን። ተባረኩ። አሜን። አድሜ ጌታ ጸጋውን ያብዛልህ። ብዙ በጣም ጥሩ ዝርዝር ነገሮችን አንተም ከፍለናል። ይሄ በህይወት መዝገብ ላይ ያለውን ስም በህይወት የተጻፉትን የተመዘገቡትን የሚደመስሰው እግዚአብሔር ከሆነ አልደመስስም ካለ የሚደመስስ እሱ ነው ማለት ነው። መደምሰስ ያለበት ካለ ማለት ነው። እና ስለዚህ እሱ ያልጻፈውን አይደመስስምና ጻፊውም ራሱ ነው ማለት ነው። እንዴት ነው የሚጻፈው ምናምን የሚለው እዛ ውስጥ ገብተን ዝርዝር ነገር መናገር ባንችልም ጻፊው ራሱ እግዚአብሔር ነው እና ሊመጥን የሚችል ሌላ የለም። ራሱ እግዚአብሔር ነው። ልብና ኩላሊትን የሚመረምር የሰውን የውስጥ የሚያውቅ በውጫዊ ነገር የማይታለል እግዚአብሔር ብቻ ነው። ስለዚህ ጻፊውም እሱ ነው ማለት ነው። እግዚአብሔር ይመስገን። ሊሞቱ ያሉት እነዚህ ጥቂት ነገሮችን አጽና የሚለው ነገር እንግዲህ ይሄ ሊሞቱ ያሉ ጭላንጭል ነገሮች እንደሚጤስ ጧፍ አይነት ነገሮች ያሉ ማለት ነው። ጌታም ሲናገር አያጠፋም የተቀጠቀጠ ሸንበቆን አይሰብርም ተብሎ ስለተጻፈ በዛ መሰረት ይሄንን እድል ሰጥቷል ማለት ነው እንጂ እኮ እቺ ሰርዴስ እኮ ያለችበት ሁኔታ በጣም አስከፊ ነው እና ግን የሆነ ጭላንጭል የሚጤስ ጧፍ አይነት ነገር አለ።
የተቀጠቀጠ ሸምበቆ ነገር አለ እና ትንሽ ነገር ቢነካው በቃ እንትን የሚል ነው የሚሰበር ነው። የተቀጠቀጠ ሸምበቆ እኮ በቃ ትንሽ ነው የሚበቃው። በቃ ጥፍ ብሎ ስብር ብሎ ለመቅረት የሚጤሱም ጧፍ እንደዛው ነው። ትንሽ ንፋስ ነው የሚበቃው። ስለዚህ እሱ እንዳይጠፋ የቀሩትን ሊሞቱ ያሉትን ነገሮችን አጽና ሲባል መጽናት የሚችለው እንዴት ነው? እነዚህ ሊሞቱ ያሉ ነገሮች እንዴት ሊጸኑ ይችላሉ ብለን ካልን ማን ነው ይህንን ሊያጸና የሚችል? ጌታ ኢየሱስ ክርስቶስ ነው። ቃሉም እንደሚለው አይሰብርም ከተባለ አያጠፋም ከተባለ የሚጤስን ጧፍ እሱ ነው አብዝቶ እንዲያበራ የሚያደርገው። ስለዚህ አጽና ሲባል ተስማማ ከኔ ጋር ነው። ከላይ እንደሚለው ንስሐ ግባ ተስተካከል በሚልበት ሰዓት እነዚህ ነገሮች ይቆማሉ፣ ይበልጥ እየበረታ እያበሩ ይመጣሉ ማለት ነው። ህይወትን ይበልጥ እያገኙ ህይወት እየበዛ ይመጣል ማለት ነው። ይሄም ሊፈጸም የሚችለው ንስሐ እስከገባ ድረስ ነው። እነዚህ ሊሞቱ ያሉ ነገሮች ዝም ብሎ የሚጸና ነገር የለም፣ ይቀጥላል። በንስሐ ካልተመለሰ በስተቀር እነሱም ይቀራሉ። በቃ እና ሙሉ በሙሉ ኮምፕሊትሊ ጌታ ኢየሱስ ክርስቶስ የሚመጣበት አይነት ነው የሚያደርጋቸው ማለት ነው። አለዚያ አመጣብሃለሁ ሲል እኮ እንደዛ ነው። ይህን አልታዘዘም፣ ንስሐ አልገባም ማለት ነው። ሊሞቱ ያሉትን ነገሮችንም አላጸናም ማለት ነው። በንስሐ በመመለስ ከእግዚአብሔር ጋር በመስማማት እና እግዚአብሔር የተመሰገነ ይሁን። እንግዲህ ፓስተር ተሴ ጠቅለል አድርገውና ሰርዴስ ላይ ስለሆነ ያለነው እሱኑ ጠቅለል አድርግና ከዛ እንጨርሳለን። እሺ ጌታ ይባርካችሁ። ዋና ነገሩ በጣም አስፈላጊው ነገር ለእኛ ጠቃሚው ነገር ተነስቷል። አንዳንድ ጊዜ እኛ አማኞች ጋር የኛ ባልሆኑ ጥያቄዎች እንቸገራለን። የኛ ባልሆኑ ጥያቄዎች ድነታችሁን ጠብቁ፣ ሕይወታችሁን ጠብቁ፣ በጽድቅ ተመላለሱ፣ በቅድስና ቁሙ የሚለውን እኛን የሚመለከተንን ፍሬ እያፈራን እንደ እውነተኛ ደቀ መዛሙርት ጌታችንን ኢየሱስ ክርስቶስን እየመሰልን በተጻፈልን ማስጠንቀቂያ ሁሉ እየተጠነቀቅን መኖር እንተውና እንዴት ነው የምጽፈው? እንዴት ነው የምደመስሰው? እንዴት ነው የሚወጣው? እንዴት ነው የሚገባው? ሰው መንፈስ ነው? ሰው ስጋ ነው? ሰው ምንድነው? ሰው ምንድነው? በማንለውጠው ነገር፣ በማያገባን ነገር መከራ እንቀበላለን። መጽሐፉ ግን ከእኛ የሚጠበቁትን የኛ ድርሻ የሆኑትን ነገሮች በሙሉ ዘርዝሮ አስቀምጧል። አሁን የዮሐንስ ራእይ ላይ ያየናቸው ቤተክርስቲያኖች ሰባቱም ውስጥ ያሉ ስንፍናዎች፣ ድካሞች፣ ሰባቱም የተተቹባቸው ነገሮች አንዳንዶቹ እዚያ፣ አንዳንዶቹ እዚያ፣ አንዳንዶቹ ሌላ ቦታ፣ አንዳንዶቹ ሌላ ቦታ በዛሬው ክርስቲያን ማህበረሰብ መካከል ይታያሉ። አንዳንዶቹ ጥንካሬዎች፣ አንዳንዶቹ ብርቱ ጎኖችም ደግሞ እንደዚያው ማለት ነው። ስለዚህ ከእኛ የሚጠበቀው ምንድን ነው? ምንድን ነው ከእኛ የሚጠበቀው? አሁን ዛሬ ካየነው ነገር እኛ ምን እንማራለን? ሌሎች ወገኖቻችን ምን ይማራሉ? ስራችን፣ ተግባራችን፣ ምልልሳችን፣ አኗኗራችን ሙታን የሚያስብለን ሊሆን አይገባም።
ህይወት ያለው ሰው የስሜት ህዋሳቶቹ የሚሰሩ ሰው ሪአክት ያደርጋል፣ አክት ያደርጋል እንደ እግዚአብሔር ቃል። ከእግዚአብሔር ቃል ሊያወጡት፣ ከእግዚአብሔር ሐሳብ ሊያወጡት፣ ከደቀ መዝሙርነት መንገድ ሊያወጡት፣ ሊያሰንፉት፣ እንቅልፍ ሊያስይዙት፣ ያለ ቦታው ያለ ጊዜው ሊያዘናጉት የሚመጡበትን ነገሮች ደግሞ ይቋቋማል፣ ይከላከላል። በየቀኑ ራሱን ይፈትሻል፣ በየቀኑ ራሱን ይመረምራል፣ በየቀኑ ህይወቱን ይገመግማል። ዛሬ ውሎዬ እንዴት ነው? ከዛሬ ውሎዬ ስንቱ እግዚአብሔርን አስደሰተ? ስንቱ የእግዚአብሔርን ልብ አሳረፈ? ስንቱ እንደ እግዚአብሔር ቃል ነው? ከዛሬ ውሎዬ ስንቱ ስንፍና ነው? ስንቱ ያልተገባ ነው? ይላል። በየቀኑ ህይወቱን ኦዲት ያደርጋል፣ ህይወቱን ቼክ ያደርጋል። እግዚአብሔርን ይቅርታ መጠየቅ፣ ንስሐ መግባት አለ አይደለም። ምንድነው? በድያለሁ እኮ ተሳስቻለሁ እኮ ጌታ ሆይ ስንፍና አድርጌያለሁ በሚያስብለው ነገር ሳያፍር ሳይሰለች በእግዚአብሔር ፊት ተንበርክኮ ጉድለቱን ለጌታ በመናገር ስለ ብርቱ ጎኖቹ ደግሞ ጸጋህን ስላበዛህልኝ፣ ስለረዳኸኝ አመሰግንሃለሁ ብሎ እግዚአብሔርን አመስግኖ ለመኖር መዘጋጀት ነው ከደቀ መዝሙር ከአማኝ የሚጠበቀው። በእርግጥ በእኛ ዘመን እንደዚህ ከመሆንና ከማድረግ የሚከለክሉ ነገሮች ብዙ ናቸው። እግዚአብሔርን እንፍራ፣ በቅድስና እንመላለስ፣ እንደ ቃሉ ለመኖር እንሞክር ብላችሁ ስትሉ በአንተ ሙከራ ነው ወይ የዳንከው? የአንተ ምልልስ ነው ወይ ያዳነህ? ይሏችኋል። በዚህ የሚወሰዱ ያልጠኑ ያልጠነከሩ ደቀ መዛሙርት አሉ። ገና አዳዲሶቹ የቆዩም ሆነው ያላነበቡ ያላጠኑ፣ መንፈሳዊ ሕይወታቸው ያልጠነከረ ያልበሰሉቱ እዛ አንዱ መጽሐፍ ላይ ገና ወተት ትጋታላችሁ አስተማሪዎች መሆን ሲገባችሁ እንደተባለው አይነት ያሉቱ በዚህ ሐሳብ ይወሰዳሉ። ስለዚህ የጸሎት ቦታ ላይ እስቲ ራሳችንን እንፈትሽ፣ እስቲ ዛሬ ንስሐ እንግባ ስትሉ ወይም ስትሰብኩ ስታስተምሩ እግዚአብሔርን እንፍራ በቅድስና እንመላለስ ስትሉ የማይጣፍጣቸው ሴንስ የማይሰጣቸው ሰዎች እየበዙ መጡ። አሁን ቤተክርስቲያን ውስጥ ይሄን ነገር መታገል አለብን። ራሳችንንም ከዚህ መጠበቅ አለብን። ሌሎችም በዚህ አይነት መንፈስ እንዳይዋጡ እንዳይወሰዱ ማስጠንቀቅ አለብን ማለት ነው። ማስጠንቀቅ አለብን፣ መምከር መመካከር አለብን። እንደዚህ እንኑር፣ እንደዚያ እንኑር መባባል አለብን። እውነተኛው የእግዚአብሔር ቃል ይሄ ነው፣ እግዚአብሔር ከኛ የሚፈልገው ይሄ ነው መባባል አለብን። አሁን የኛ ዘመን ቤተክርስቲያን እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ ገባለሁ፣ ከእሱ ጋር እራት እበላለሁ ለሚለው ቃል የሚያጨበጭብ ትውልድ ነው። እንዴት ነው ደጅ ቆሞ የሚያንኳኳው? ቤቱ የማን ሆኖ? ማናስ ወጥቶት? በምን ምክንያት ወጥቶ ነው ቤት ደጅ ቆሞ የሚያንኳኳው? እሱ ውጭ ከሆነ ውስጥ ያለው ማን ነው? እና እንደዚህ ባለ መንገድ ራሳችንን ጠይቀን ጌታችን ኢየሱስ ክርስቶስ እኮ ዛሬ ወንጌሎችን ሳነብ ነበረ፣ ፈተሽ እያረኩ ነበረ። ስለ ደቀ መዝሙርነት የሆነ እየጻፍኩ ያለሁት ነገር ስላለ በቀጭኑ መንገድ መሄድ፣ በጠበበው ደጅ መግባት እኮ የሆነ ጥብብ ተደርጋ የተሰራች መንገድ አለች ማለት አይደለም እኮ። በጥንቃቄ መመላለስ ነው፣ ተጠንቅቆ መሄድ ነው። ለምሳሌ ገደል ላይ ባለ መንገድ ላይ ስትነዱም በእግር ስትሄዱም ከልክ በላይ ትጠነቀቃላችሁ። እንዳልወድቅ ትላላችሁ። በደንብ
አድርጋችሁ ሚዛናችሁን ባላንሳችሁን ጠብቃችሁ ትሄዳላችሁ። ይሄ እንደዚህ አድርጎ መመላለስ ማለት ነው። ይሄን የተናገረው ሌላ ሰው አይደለም፣ ሁለተኛ ሶስተኛ ሰው አይደለም። የአዲስ ኪዳን መስራች ጌታችን ኢየሱስ ክርስቶስ ነው ይሄን በአንደበቱ የተናገረው። ወንጌል እንደዚህ እያለ ሰዎች ሌላ እያሉ ህዝቡ በመካከል የሚወጠርበት ግራ የሚጋባበት አላለም የሚደናገርበት ዘመን እንዲያበቃ መጣር አለብን። በጸሎትም በማስተማር በመምከር በመገሰጽም ከራሳችን ጀምሮ የሚያዘናጉ ያለ ቦታ ክር ላይ ሰው ክር ላይ እንቅልፍ ይተኛል። ክር ላይ የጫማ ክር ላይ እንቅልፍ ተኙ ሊሉን እየፈለጉ ነው የኛ ዘመን አገልጋዮች። ክር ላይ አይተኛም። እንደዚህ ካሉ ነገሮች ተጠብቀን በየቀኑ ራሳችንን እየፈተሽን እንደ ቤተ ክርስቲያን ቢሆን ደግሞ እንደ ደስ ይላል መሰላችሁ። እንደ ቤተ ክርስቲያን እስቲ የሞተብን ነገር ምንድን ነው? በፊት የነበረን አሁን የሌለ ነገር ምንድን ነው? ፍቅራችን ነው? ተስፋችን ነው? መተሳሰባችን መተዛዘናችን ነው? መፈላለጋችን ነው? የወንድማማች ህብረታችን ነው? ትህትናችን ነው? ምናችን ነው የወደቀብን? የሞተብን ምናችን ነው ተብሎ እንደ ቤተ ክርስቲያን ደግሞ ተጠይቆ ህዝብ ልቦናውን አእምሮውን ወደ ቃሉ ወደ እውነተኛይቱ የደቀ መዝሙርነት ህይወት መሰብሰብ ቢጀምር መጎብኘታችን በጣም ቅርብ ነበረ። መጎብኘታችን በጣም ደጅ ላይ ነበረ እና እኔ ከዚህ በላይ የሚለው የለኝም። ጌታ እግዚአብሔር እኔን እናንተን በነገር ሁሉ ከመናገር ከማንበብ ያለፈ ከመስማት ያለፈ በነገር ሁሉ እሱን አክብረን የምትመጣውን ህይወት የምትመጣውን መንግስት የምንጠብቅበትን ልብና መንፈስ አብዝቶ በመስጠት ይባርከን። ይሄንን ነው የምለው። ጌታ ይባርካችሁ ዘንድ ተባረኩ። ጨርሻለሁ።